እንኳን ለሊቀ መልአኩ ለቅዱስ ሚካኤል እንዲሁም ለጾመ ፍልሰታ ለ12ኛው ቀን በዚህችም ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል ሊቀ መልአኩ በቅዱስ ሚካኤል በዓል ዕለት የጾመ ፍልሰታ የነሐሴ 12ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 72 ቁጥር 1 አቤቱ ፍርድህን ለንጉሥ ስጥ፣ ጽድቅህንም ለንጉሥ ልጅ፣ ሕዝብህን በጽድቅ። እግዚኦ ነኔ ለንጉሥ ወጽድቅ ለወልደ ንጉሥ ከመ ይኰንኖሙ ለአሕዛብ በጽድቅ በሊቀ መልአኩ በቅዱስ ሚካኤል በዓል ዕለት በጾመ ፍልሰታ በ12ኛው ቀን በነሐሴ 12 በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 9 ቁጥር 17 እስከ ፍጻሜ። ቃሉም እንዲህ ይላል፣ ይህን በፈቃዴ ባደርገው ደሞዝ አለኝና፣ ያለ ፈቃዴ ግን ባደርገው መጋቢነት ባደራ ተሰጥቶኛል። እንግዲህ ደሞዜ ምንድን ነው? ወንጌልን እየሰበኩ በወንጌል ካለኝ መብት በሙሉ እንዳልጠቀም ወንጌልን ያለ ዋጋ ብናገር ነው። ከሰው ሁሉ አርነት የወጣው ሲሆን የሚበልጡትን እንድጠቅም እንደ ባሪያ ራሴን ለሁሉ አስገዛለሁ። አይሁድንም እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆኑ። ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆኑ። ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር፣ ነገር ግን በክርስቶስ ሕግ በታች ሳለሁ ሕግ የሌላቸውን ሕግ እንደሌለኝ ሆንሁ። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆኑ። በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደሆነ ሆኑ። በወንጌልም ማኅበርተኛ እሆን ዘንድ ስለ ወንጌል ሁሉን አደርጋለሁ። በእሽቅድድምም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን
አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም። ነፋስን እንደሚጎስም ሁሉ እንዲሁም አልጋደልም። ነገር ግን ለሌሎች ከሰበክሁ በኋላ ራሴ የጣልሁ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ። በሊቀ መልአኩ በቅዱስ ሚካኤል በዓል ዕለት በጾመ ፍልሰታ በነሐሴ 12 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ይሁዳ መልእክት ምዕራፍ 1 ቁጥር 8 እስከ ቁጥር 14። ቃሉም እንዲህ ይላል። እንዲሁም እነዚህ ሰዎች ደግሞ እያለሙ ሥጋቸውን ያረክሳሉ፣ ጌትነትንም ይጥላሉ፣ ሥልጣን ያላቸውንም ይሳደባሉ። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። እነዚህ ግን የማያውቁትን ሁሉ ይሳደባሉ። አእምሮ እንደሌላቸው እንስሶች በፍጥረታቸው በሚታወቁ ሁሉ በእርሱ ይጠፋሉ። ወዮላቸው በቃየን መንገድ ሄደዋልና፣ ስለ ደሞዝም ለበለዓም ስህተት ራሳቸውን አሳልፈው ሰጥተዋል፣ በቆሬም መቃብርም ጠፍተዋል። እነዚህ ከእናንተ ጋር ሲጋበዙ በፍቅር ግብዣችሁ እንደ ድፍ ናቸው። እንደ እረኞች ያለ ፍርሃት ራሳቸውን ይጠብቃሉ። በነፋስ የተወሰዱ ውሃ የሌለባቸው ደመናዎች፣ ፍሬ የማያፈሩ 2 ጊዜ የሞቱ ከነስራቸው የተነቀሉ በበጋ የደረቁ ዛፎች የገዛ ነውራቸውን አረፋ እየደፈቁ ጨካኝ የባህር ማዕበል፣ ድቅድቅ ጨለማ ለዘላለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው። በሊቀ መልአኩ በቅዱስ ሚካኤል በዓል ዕለት በጾመ ፍልሰታ በነሐሴ 12 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 24 ቁጥር 1 እስከ ቁጥር 22። ቃሉም እንዲህ ይላል። ከ5 ቀንም በኋላ ሊቀ ካህናቱ ሐናንያ ከሽማግሌዎችና ጠርጠሉስ ከሚሉት ከአንድ ጠበቃ ጋር ወረደ። እነርሱም ስለ ጳውሎስ ለአገረ ገዡ አመለከቱ። በተጠራም ጊዜ ጠርጠሉስ ይከሰው ዘንድ ጀመረ፣ እንዲህም እያለ ክቡር ፊልጶስ ሆይ በአንተ በኩል ብዙ ሰላም ስለምናገኝ ለዚህ ሕዝብ በሐሳብህ በየነገሩ በየስፍራውም መልካም መሻሻል ስለሚሆንለት በፍጹም ምስጋና እንቀበለዋለን። ነገር ግን እጅግ እንዳላቆይህ በቸርነትህ በአጭሩ ትሰማን ዘንድ እለምናለሁ። ይህ ሰው በሽታ ሆኖ በዓለም ባሉት አይሁድ ሁሉ ሁከት ሲያስነሳ የመናፍቃን የናዝራውያን ወገን መሪ ሆኖ አግኝተነዋልና፣ መቅደስንስ ደግሞ ሊያረክስ ሲሞክር ያዝነው፣ እንደ ሕጋችንም እንፈርድበት ዘንድ ወደድን። ነገር ግን የሻለቃው ሉሲዮስ መጥቶ በብዙ ኃይል ከእጃችን ወሰደው። ከሳሾቹንም ወደ አንተ ይመጡ ዘንድ አዘዘ። አንተም ራስህ እርሱን መርምረህ ለእኛ ስለምትከስበት ነገር ሁሉ ልታውቅ ትችላለህ። አይሁድም ደግሞ ይህ ነገር እንዲሁ ነው እያሉ ተስማሙ። ገዡም በጠቀሰው ጊዜ ጳውሎስ መለሰ እንዲህ ሲል፣ ከብዙ ዘመን ጀምረህ ስለዚህ ሕዝብ አንተ ፈራጅ እንደሆንህ አውቃለሁና ደስ እያለኝ ስለ እኔ ነገር እመልሳለሁ። እሰግድ ዘንድ ወደ ኢየሩሳሌም ከወጣሁ ከ12 ቀን እንዳይበልጥ ልታውቀው ትችላለህ።
ከአንድምስ እንኳ ስነጋገር ወይም ሕዝብን ስሰበስብ በመቅደስ ቢሆን በምኵራብም ቢሆን በከተማም ቢሆን አላገኙኝም። አሁንም ስለሚከሱኝ ያስረዱ ዘንድ አይችሉም። ነገር ግን ይህን እመሰክርልሃለሁ፣ በሕጉ ያለውን በነቢያትም የተጻፉትን ሁሉ አምኜ የአባቶቼን አምላክ እርሱ ኑፋቄ ብለው እንደሚጠሩት መንገድ አመልካለሁ። እነዚህም ራሳቸው ደግሞ የሚጠብቁ ጻድቃን አመፀኞችም ከሙታን ይነሱ ዘንድ እንዳላቸው ተስፋ በእግዚአብሔር ዘንድ አለኝ። ስለዚህ እኔ ደግሞ በእግዚአብሔርና በሰው ፊት ሁል ጊዜ ነውር የሌለባት ሕሊና ትኖር ዘንድ እተጋለሁ። ከብዙ ዓመትም በኋላ ለሕዝቤ ምጽዋትና መሥዋዕት አደርግ ዘንድ መጣው። ይህንም ሳደርግ ሳለሁ ሕዝብ ሳይሰበሰብ ሁከትም ሳይሆን በመቅደስ ስነጻ አገኙኝ። ነገር ግን በእኔ ላይ ነገር ያላቸው እንደሆነ በፊትህ መጥተው ይከሱኝ ዘንድ የሚገባቸው ከእስያ የመጡ አንዳንድ አይሁድ አሉ። ወይም በመካከላቸው ቆሜ ዛሬ ስለ ሙታን መነሳት በፊታችሁ በእኔ ይፈርዱብኛል ብዬ ከጮኹ ከዚህ ከአንድ ነገር በቀር በሸንጎ ፊት ቆሜ ሳለሁ በራሴ አንድ አመፃ ያገኙ እንደሆነ እነዚህ ራሳቸው ይናገሩ። በሊቀ መልአኩ በቅዱስ ሚካኤል በዓል ዕለት በጾመ ፍልሰታ በነሐሴ 12 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 22 ቁጥር 1 እስከ ቁጥር 15። ቃሉም እንዲህ ይላል። ኢየሱስም መለሰ፣ ደግሞም በምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። ደግሞም ሌሎችን ባሮች ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎቼንና የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻ ሌላው ደግሞ ወደ ንግዱ ሄደ። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸውም። ንጉሡም ተቆጣ፣ ጭፍሮችንም ልኮ እነዚያን ገዳዮች አጠፉ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉውንም በጎውንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት። ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጄ ሆይ የሰርግ ልብስ አትለብስ እንዴት ወደዚህ ገባ አለው። እርሱም ዝም አለ። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል አለ። የተጠሩት ብዙዎች የተመረጡት ግን ጥቂቶች ናቸውና። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል በነሐሴ ወር የሚነበበውን የሊቀ መልአኩ የቅዱስ ገብርኤልን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርኃ ነሐሴ በ12 ቀን የሚነበብ የመላእክት አለቃ ኃያልና ክቡር የሚሆን የቅዱስ ሚካኤል ድርሳን ነው።
ልመናው ከእኛ ጋር ይሁን ለዘላለሙ አሜን። ይህም ድርሳን ክብሩንና ገናንነቱን ፍቅሩንና ትሕትናውን የሚናገርበት ነው። በትሕትናው ልዕልናን አግኝቶአልና ጥፋትን የወደደ ሹመትንም የናቀ በሕሊናው የታበየ ዲያብሎስን የጣለ ይህ ሚካኤል ነው። እግዚአብሔር ስለ እርሱ ሚካኤል ቃሌን የሚጠብቅ ትእዛዜንና ፈቃዴን የሚያደርግ ምክሬንም የሚፈጽም መልአከ ኪዳኔን ያጸናሁበት መልአክ ነው ሲል የተናገረለት ይህ ሚካኤል ነው። ዳዊትም ስለዚህ መልአክ እንዲህ ብሎ ተናገረ። በሚፈሩት ሰዎች አደባባይ መልአክ ይከትማል ያድናቸውማል። ከእውነተኛ ፈራጅ ከእግዚአብሔር ተልኮ የአቤልን ደም የተቀበለ በዕውሩ በለዓሜ እጅ ቃየልን የገደለው ይህ ሚካኤል ነው። እንዲሁም ከእግዚአብሔር ተልኮ ኖህ ከተናገረው ቃል የተነሳ ለሴም በረከትን የሰጠ ይህ ሚካኤል ነው። ስለዚህም በረከተ እግዚአብሔር በሴም ቤት አደረ። ይህችውም እመቤታችን ቅድስት ድንግል ማርያም ናት። አዳምን ያድነው ዘንድ በሞቱ ተቤዠ። በሦስተኛውም ቀን ከሙታን በመነሳት አስነሳው። እግዚአብሔርም ከእንቅልፍ እንደሚነቃ ወይን ጥሎ እንዳደረ ጎልማሳ እግዚአብሔር ከሞት ተነሳ። ከተነሳም በኋላ ጠላቱን አጠፋው ብሎ እንደተናገረ ከእግዚአብሔር ተልኮ የገሞራንና የሰዶምን ሀገር በእሳት አጥፍቶ ሎጥንና ልጆቹን ያዳነ ይህ ሚካኤል ነው። ከእግዚአብሔር ተልኮ ከወንድሙ ከኤሳው እጅ ያዕቆብን ያዳነው ይህ ሚካኤል ነው። ከእግዚአብሔር ተልኮ ዮሴፍን ከወንድሞቹ እጅ አድኖ በግብፅ ንጉሥ በፈርዖን ፊት ባለሟልነትን የሰጠው ይህ ሚካኤል ነው። ዮሴፍን በሚያስደነግጥ መልክ የታየው በግብፅም ሀገር መሪ የሆነው ይህ ሚካኤል ነው። ከእግዚአብሔር ተልኮ እስራኤልን ቀን በደመና ሌሊት በእሳት ብርሃን የመራቸው ይህ ሚካኤል ነው። ባሕሩን ከፍሎ ያሻገራቸው ውሃውንም እንደ ረዋት አጽንቶ ያቆመው ይህ ሚካኤል ነው። ጠላታቸውም በኋላ ያሰጠመላቸው ይህ ሚካኤል ነው። ከእግዚአብሔር ተልኮ የኢያሪኮን ቅጽር አፍርሶ ምድረ ርስትን ያወረሳቸው ይህ ሚካኤል ነው። ከእግዚአብሔር ተልኮ ዳዊትን በደም ከተቀባች ከሲኦል ጦር ያዳነው በአማሩ በወንድሞቹ ፊት በጎልያድ ላይ ኃይልን የሰጠው ይህ ሚካኤል ነው። ወንድሞቼስ መልከ መልካሞች ታላላቆች ናቸው፣ እግዚአብሔር ግን አልመረመራቸውም ብሎ እርሱ ራሱ እንደተናገረ ዳግመኛም እርሱ መልአኩን ልኮ አዳነኝ፣ የከበረ ቅባ መንግሥትንም ቀባኝ እንዳለ ከእግዚአብሔር አምላክ ተልኮ ሕዝቅያስንም በመከራው ጊዜ የረዳው ይህ ሚካኤል ነው። ከእግዚአብሔር ተልኮ 3 ደቂቅን በባቢሎን ሀገር በሚነድ እሳት ውስጥ የሚረዳው ከአረማውያን እጅ የሚያዳናቸው የሚነደውን የእሳት ነበልባል ያጠፋላቸው ይህ ሚካኤል ነው። በእግዚአብሔር ትእዛዝ ለመቅጣትም ለማዳንም በየቦታው የሚላክ ይህ ሚካኤል ነው። ለነገሥታት ግርማ ለጭፍሮችም ጽኑ ኃይላቸው ነው። በተወደደ ቃል የሚለምን የሚማልድ ለሰማዕታት መጨከንን መጽናትን እንዲሁ የቀናች ሃይማኖትን የሚያስተምር ለደናግል ንጽሕናን መጠበቅን የሚመክር ለካህናት ምስጋናን የሚያስገብር ለዓለም ሁሉ ጸጥታን በረከትን የሚሰጥ ለድሆች ጸጥታ ወደብ የሚሆን ለታመሙ ድህነትን የሚሰጥ ይህ ሚካኤል ነው። ወንድሞች ሆይ በመላእክት አለቃ በከበረው መልአክ በሚካኤል በዓል ቀን ለድሆች ለጦማዳሪዎች በማዘን ቸርነትን እናደርግ ዘንድ ይገባል። ዳግመኛም መጽሐፍ ከእሊህ ከድሆች ለአንዱ በጻድቁ ስም የቀዘቀዘ ውሃን ለሰጠ ሰው ሁሉ እንዲሁ ዋጋው አይጠፋም ብሏልና። ወንድሞች ሆይ ልቦናችንን እናጽና። ስለዚህም ሰው ይህንን በጎ ሥራ ቢሠራ በዚች በምታስፈራ ቀን የእግዚአብሔር መቅሰፍት ከእርሱ ይርቅለታል። በመላእክት አለቃ በቅዱስ ሚካኤል ልመና ሀገር ትድናለች እንጂ አትጠፋም። ዳግመኛም እግዚአብሔር አምላክ ለቅዱስ ሚካኤል ቃል ኪዳን ሰጥቶታል።
መታሰቢያህን ያደረገ ሁሉ ስምህን የጠራ መጽሐፍህንም የጻፈ ለቤተ ክርስቲያን ዕጣን የሰጠ በስምህ የተራበን ያበላ የተጠማውን ያጠጣ እኔ ኀጢአቱን ሁሉ ይቅር እለዋለሁ፣ ሲጠመቁም በስምህ የተጠሩትን ይቅር እላቸዋለሁ ብሎታል። አሁንም ወንድሞቼ እግዚአብሔር አምላክ ያከበረው የመላእክት አለቃ ቅዱስ ሚካኤልን ኑ እናክብረው። ሚካኤልን ሾምኩ ብሎ እግዚአብሔር ያከበረውን ኑ እናክብረው። እኛም ከትሕትና ጋር በተናደደ በቁርጥ ሕሊና እንለምነው። የመላእክት አለቃ ቅዱስ ሚካኤል ሆይ ስለ ፍጥረቱ ሁሉ ወደ እግዚአብሔር ለምንልን እንበለው። ለመሪዎች መጠበቅን፣ ለጳጳሳት የቀናች ሃይማኖትን፣ ለመኳንንት ፍቅርን፣ ለመሳፍንት ምክርን፣ ለአሕዛብ እምነትን፣ ለካህናት ምስጋናን፣ ንጹሕ ጸሎትን፣ ለዲያቆናት አገልግሎትን፣ ለመነኮሳት ፍጹምነትን፣ ለምእመናን መጽናትን፣ ለደናግላን ንጽሕናን እንዲሁም ለሀገር ሰላምንና ደህንነትን፣ ለበሬዎች እንዲሁ ለፍየሎች ለላሞችም ወተትን፣ ለእህሎችም ከቤት ገብቶ በረከትን፣ ለዓለም ሁሉ ጸጥታን ይሰጥ ዘንድ ነው። በመላእክት አለቃ በቅዱስ ሚካኤል ልመና ሀገር ትድናለች እንጂ አትጠፋም። ይልቁንም በባሉ ምጽዋትን የሰጠ ለቤተ ክርስቲያን ስንዴ ወይንን ዕጣንንና መብራትን የሰጠ ቁራሽ እንጀራን ለተራበ ያበላ ለተጠማው ቀዝቃዛ ውሃን ያጠጣ እርሱ ክብርን ከቅዱሳን ከሰማዕታት ጋር አንድነት ያገናኛል ለዘላለሙ አሜን። ለእኛም የ24ቱ ካህናተ ሰማያትን የ40ቱን እንስሳ የመላእክት አለቆች የሚካኤልና የገብርኤል መታሰቢያን እናደርግ ዘንድ ይገባናልና ሁልጊዜ ለእኛ ይለምኑልን ዘንድ ነው ለዘላለሙ አሜን። የድህንነትና ሕይወት ተድላ ደስታን የተመላች ለይቅርታና ለምሕረት የተዘጋጀች ወደ ሆነችው ወደ መመስገኛው የአብ የመሰወሪያው ድንኳን ወደ ተተከሉበት እንዲሁ 40ቱ እንስሳና ያለ 24ቱ ካህናተ ሰማያት የሚገባ የለምና እነዚህም አስቀድመው ወደ አብ መመስገኛ ቦታ ገብተው ሳያቋርጡ በአንድ ቃል ያመሰግናሉ። 40ቱ እንስሳም በየትከሻቸው የእግዚአብሔር የአብ የወልድን የመንፈስ ቅዱስን ዙፋን ይሸከማሉ። የአንዱ ፊት ወደ ምስራቅ፣ የአንዱ ፊት ወደ ምዕራብ ነው። የአንዱ ፊት ወደ ሰሜን ነው። የአንዱ ፊት ወደ ደቡብ ነው። ከመጀመሪያው እስከ መጨረሻው አብን የሚያዩ የለም። ጥቂት ብርሃን ባዩ ጊዜ ይፈራሉ፣ ይንቀጠቀጣሉ፣ ይደነግጣሉ፣ ክንፋቸውን ያርገበግባሉ። አትፍሩ፣ አትደንግጡ፣ ተሸከሙኝ እንጂ ነገር ግን እኔን መሸከም አይቻላችሁም፣ እኔ እሸከማችኋለሁ እንጂ ይላቸዋል። 24ቱ ካህናተ ሰማያት ሁልጊዜ ያለማቋረጥ ዙፋኑን ያጥናሉ። በየቀኑ በየሰዓቱ ባጠኑ ጊዜ እግዚአብሔርን ያመሰግናሉ። ለሰው ልጅም ለፍጥረት ሁሉ ምሕረት ይለምናሉ። ጧትም ማታም ተድላ ደስታን ፍጹም ክብርን ባለሟልነትን ይጨምርላቸዋል። የለመኑትን ሁሉ ያደርግላቸዋል። እነርሱ ለፈጣሪያቸው ይታዘዛሉ። ፍጻሜ በሌለው ዘመን ከአብ ጋር ደስ ብሏቸው ይኖራሉ። ከአብ ትእዛዝ በወጣ ጊዜ 40ቱ እንስሳ ትእዛዙን ለ24ቱ ካህናተ ሰማያት ይነግራሉ። እነርሱ ለሚካኤልና ለገብርኤል ለሩፋኤል ይነግራሉ። ሚካኤል መላእክትን ሁሉ ያዛቸዋል። ደግ ነገር የሆነ እንደሆነ ስለ ፍጥረቱ ሁሉ ይታዘዛሉ። ገብርኤል ለሰው ሁሉ ምሕረትን ያወርዳል። ከጧት እስከ ማታ የሠራነውንም ሥራ ሁሉ እንዲሁ ያሳርጋል። መሥዋዕታችንን ወደ ልዑል እግዚአብሔር አምላክ ያቀርባል። በንጽሕናም የሠራነውን ቢሆን ሚካኤልና ገብርኤል 24ቱ ካህናተ ሰማያት እንዲሁ 40ቱ እንስሳ ተነስተው ስለ እኛ እየሰገዱ ይማልዳሉና። አቤቱ ማራቸው፣ አቤቱ ይቅርም በላቸው። ባሪያ በአምሳል በእጅ የፈጠርካቸውን ወገኖችህን አታጥፋቸው ይላሉ። አንተን ሊያገለግሉ ሰዎችን ፈጠርክ፣ ካንተም ይለዩ ዘንድ ሰይጣን አሳታቸው። አሁንም በመስቀልህ አጥረ ጠብቃቸው፣ በመንፈስ ቅዱስ አጽንተ ጠብቃቸው።
ተከራካሪ ድልም አያድርጋቸው። ያን ጊዜ እግዚአብሔር ልመናውን ሰምቶ በምድር ላይ ምሕረትን ያወርዳል። በመላእክት ልመና ከሰው ላይ መዓቱ ይርቃል። መላእክትስ በቀንና በሌሊት ባይጠብቁን ጠባቂ እንደተዋቸው ተኩላዎች፣ እንደተነጠቁ እንደተበተኑ በጎች በሆን ነበር። ሰይጣንም በተበረታታብን ነበር፣ አለኝታም ባጣን ነበር። የእግዚአብሔርን ምሕረት ተስፋ ከማድረግ በተለየን ነበር። አብ ከጠላታችን ከሰይጣን ለማዳን የረዳን ባይሆን ለጥፋተኛነት በተጋለጥን ነበር። እንደዚሁም በሰይጣን ጎዳና ማንሄድ እርሱም ጨለማ ነውና፣ በብርሃን ጎዳና ግን የሚሄድ ወደ ሕይወት መንገድ ድኅነትም ይገባል። እግዚአብሔር በትጉሃን መላእክት ልመና በመላእክት አለቃ በቅዱስ ሚካኤል አማላጅነት ይቅር ይበለን። በዚህም ዓለም በሚመጣውም ዓለም ከክፉ ነገር ሁሉ ይጠብቀን፣ አሜን። ወንድሞች ሆይ የቅድስት ሶስናን ታሪክና የመላእክት አለቃ የቅዱስ ሚካኤልን ረዳትነት እንነግራችኋለን። ስሙ ኢዮአቄም የሚባል አንድ ሰው ነበር። ሚስቱም ሶስና ትባል ነበር። ይህችም ሴት እግዚአብሔርን የምትፈራ ነበረች። ወገኖቿ ጻድቃን ነበሩ፣ እጅግም መልከ መልካም ነበረች። በዚያም ወራት ሁሉ ረበናት ከሕዝቡ መካከል ተነሱ፣ እግዚአብሔር የመሰከረባቸው ግብዞችም ነበሩ። ሶስናንም እንዲሁ ተመኟት፣ ሁለቱም ወደዷት። ምኞታቸው ተገለጡላትና ብቻዋን ሊያገኟት የሚችሉበት ጊዜን ተቃጠሩ። ከዚህም ቀን በኋላ ሲጠባበቋት ሶስና በቀትር ጊዜ ከሁለቱ ደንገጥሮቿ ጋር ወደ አትክልት ቦታም ገባች። አልዋትም ነበርና በአትክልት ቦታ ውስጥ ልትታጠብ ፈልጋም ነበር። በዚያም ተደብቀው ከሚጠብቋትም ከሁለቱ ረበናት በቀር ማንም አልነበረም። ደንገጥሮቿንም ሽቱና ቅባት እንዲያመጡላት የአትክልቱን መግቢያ በር እንዲዘጉ አዘዘቻቸው። እንዳዘዘቻቸውም አደረጉ። ወደ አትክልቱም ቦታ የሚያስገባውን በር ዘግተው ወጡ። የተደበቁት ረበናት ግን አላዩአቸውም ነበር። እነዚያን ደንገጥሮች ከወጡ በኋላ እነዚህ ሁለቱ ረበናት ተነሱና ወደ እርሷም ሮጠው መጥተው አሁን ወደ አትክልት ቦታ የሚያስገባው በር ተዘግቷል፣ የሚያየን የለምና ከአንቺ ጋርም ልንገናኝ እንፈልጋለን፣ አንቺም እሺ በይን አሉ። ያለዚያ ግን ከወንድ ጋር እንዳገኘንሽ አድርገን እናወራብሻለን አሏት። ሶስናም በዚህም ተጨነቁ፣ ባደርገውም እሞታለሁ፣ እንዲሁ ባላደርገውም አልድንም፣ ከእጃችሁም ማምለጥ አልችልም። ነገር ግን እግዚአብሔር ፊት ኃጢአት ከመስራት ሁሉ ባልሰራችሁ እንዲሁም እጃችሁም በወድቅ ይሻለኛል ብላ አለቀሰች። ሶስናም ድምጿን ከፍ አድርጋ ጮኸች። ረበናትም አብረዋት ጮኹ። አንደኛዋ ሮጦ ወደ አትክልት ቦታ የሚወስደው በርን ከፈተ። በቤቷም ውስጥ ያሉት በአትክልት ቦታ ውስጥም ጮኸታቸው ተሰማ። ያን ጊዜ ምን እንደሆነ ያዩ ዘንድ እንዲሁ በሽቅድድም በመሮጥ ወደ በሩም መጡ። እነዚያም ረበናት ይህንን ነገር ባወሩ ጊዜ ዘመዶቿም እጅጉንም አፈሩ። በማግስቱም ፍርድ የሚጠብቁ ሕዝብ ከባሏ ከኢዮአቄም ዘንድ ተሰበሰቡ። ለዚያም ሐሰተኞች ሁለቱ ረበናት መጡ። ሶስናንም አምጧት ብለው አዘዙ። እርሷም በወገኖቿ በዘመዶቿም ተከባ መጣች። ለዚህም ተንኮለኞች መልኳን ይጠግቡ ዘንድም እንዲሁ ግለጧት ብለው አዘዙ። እጅግም መልከ መልካም ነበረችና ገለጧት። እለዚያ ሁለቱ ረበናትም ከሕዝቡ መካከል ተነስተው እጃቸውን ከእርሷ ላይ ጭነው እለዚህ ረበናት እኛ ብቻችንን በአትክልት ቦታ ውስጥ ስንመላለስ ሳለን እርሷ ከሁለቱ ደንገጥሮቿ ጋር ገባች። ወደ አትክልት ቦታም የሚያስገባውንም በር ዘጉ። ደንገጥሮቿንም አሰናበተቻቸውና ሄዱ። ከዚህም በኋላ ጎልማሳው ከተደበቀበት ወደ እሷ መጣና እንዲሁ ተገናኛት። እኛም በአትክልት ቦታ ውስጥ አጥር አጠገብ ሆነን ኃጢአታቸውን አይተናል፣ ለዚህም ነገር እኛ ምስክሮች ነን ብለው መሰከሩባት። የተሰበሰቡትም አመኑባቸው። የሕዝብ አስተማሪዎችም ወዲያውኑ እንዲሁ ፈራጆች ነበሩና እንድትሞትም ፈረዱባት።
እርሷ ግን ልቧ በእግዚአብሔር ታምሏልና እያለቀሰች ወደ ሰማይ እያነባች በታላቅ ቃል ድምጿን ከፍ አድርጋ የተሰወረውንም የምታውቅ ሁሉንም ከሁሉ አስቀድሞ የምታውቅ ዘላለማዊ አምላክ ሆይ በሐሰት እንደ ከሰሱኝ አንተ ታውቃለህና ለዚህም ዓመፀኞች በሰሩብኝ ተንኰል የሠራሁት ሳይኖር አሁንም ልገደል ነው አለች። እግዚአብሔርም ጩኸቷንም ሰማ፣ እንዲረዳትም መልእክተኛው ሚካኤልን ላከላት። ሊገድሏትም ሲወስዷት እግዚአብሔር አምላክ ስሙ ዳንኤል በሚባል ጎልማሳ ልጅ ላይ መንፈስ ቅዱስ አሳደረበት። በታላቅ ቃልም እኔ ከዚህች ሴት ደም ንጹሕ ነኝ ብሎ ድምፁን ከፍ አድርጎ ጮኸ። ሕዝቡም በሙሉ ወደ አደባባዩ ተመለሱ። ሽማግሌዎችም እግዚአብሔር አንተን አልቆልሃልና በመካከላችን ሆነህ ንገረን አሉት። ዳንኤልም ለየብቻም አድርጓቸው ልመረምራቸው ይገባል አላቸው። እንዲሁም በየራሳቸው አቆማቸው። አንደኛውን ጠርቶ ኃጢአት በዛ፣ አሁንም ይህችን ሴት ካየሃት ንገረኝ፣ ሁለቱ ሲነጋገሩ ያየሃቸው በየትኛው ዛፍ ስር ነው አለው። እንዲሁ ከኮክ ዛፍ ስር ነው ሲል መለሰ። ዳንኤልም በእውነት አንተ በራስ ላይ ዋሽተሃል፣ የእግዚአብሔር መልአክም ከሁለቱ ሲከፍል አሁንም ከእግዚአብሔር ዘንድ ታዟልና አለው። እርሱንም እልፍ አድርጎ ሁለተኛውን እንዲያመጡ ታዘዘ። እንዲሁም አመጡት። ደም ግባትም ማሳተ፣ ፍትወትም ልብህን አጠፋው። አሁንም ሁለቱ ሲነጋገሩ ያገኘሃቸው ዛፍ ምንድን ነው ንገረኝ አለው። ከሮማን ዛፍ ስር ነው አለው። ዳንኤልም በእውነት አንተም በራስ ላይ ዋሽተሃል፣ አሁንም የእግዚአብሔር መልአክ ከሁለት ሲሰነጥቅህ እንዲሁ ሊያጠፋህ ይጠባበቅሃልና አለው። ያን ጊዜ የእግዚአብሔር መልእክተኛ ቅዱስ ሚካኤል ሁለቱንም እንደ አክርማ ሰነጠቃቸው። ዓመፀኞችንም ለፍዳቸው በራሳቸው ላይ ከፈላቸው። ሶስናንም ከሞት ሕዝቡንም ኃጢአት ከመሥራት አዳናቸው። በሚካኤል አማላጅነት ዓለም ሁሉ ይድናልና። የመላእክት አለቃ የቅዱስ ሚካኤል ጸሎቱና በረከቱ የእመቤታችን የቅድስት ድንግል ማርያም አማላጅነት የብፅዕት ሶስና ምልጃ ከእኛ ጋር ይሁን ለዘላለሙ አሜን። በጉልበቱም እየሰገደ ለልጅ ልጅ ሁሉ ይቅርታን የሚለምን በሚያስፈራ በጌታ ሰረገላ ፊት ዘወትር የሚቆም የምስጋናው ባህር እንደ ነጎድጓድ የሚሰማ ክብሩ የበዛ ከእሳት የተፈጠረ የመላእክት አለቃ የከበረ ሚካኤል ያደረገው ታምሪ ነው። የጸሎቱ ኃይል ከቸነፈርና ከሚከበን ጠላት የሚያድነን ይሁን። መራራ ተክሎችን የጨለማ አበጋዞች የሆኑ የዲያብሎስን ሰራዊት የአማላጅነቱ መጥረቢያ ይቁረጣቸው። የዚህች ቦታ ልጆች ሁላችንን የሚጎብኘን በምታስፈራው አደባባይ እንዳናፍር እጁንም ዘርግቶ ይባርከን። ከዛሬ ጀምሮ ለዘላለም ባለ ዘመናችን ሁሉ በልጅ ልጅ ሁሉ ከሲኦል ማዕበል ያድነን ለዘላለሙ አሜን። በአንዲት አገር በጭንቅ ደዌ የታመመ ሁለት ዓይኖቹም የታወረ የክርስቲያን ወገን የሆነ አንድ ሰው እንደነበር ተነገረ። በእንደዚህም ያለ ጭንቀት ላይ ሳለም የመላእክት አለቃ የከበረ ቅዱስ ሚካኤሉ በዓሉም ደረሰ። ይኸውም ኅዳር 12 ቀን ነው። ልጆቹን ቤተሰቦቹን ሁሉ ኑ ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን እንሂድ አላቸው። ታላቅ የበዓሉ ቀን ደርሷልና በሰማያዊት በኢየሩሳሌም ከቅዱሳን ሁሉ ጋር እንገናኝ ዘንድ ፍጹም ደስታም እንዲሁ ከሙሽራው ማዕድም እንመገብ ዘንድ አለ። ከሕይወትም ጽዋ እንጠጣም ዘንድ አላቸው። ያን ጊዜ ተነስተው በበዓሉ ቀን ያን ዓይኖቹ የታወረውን ሰው እየመሩ ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን ወሰዱት። በዚያችም ሌሊት በቅዱስ ሚካኤል ስዕል ፊትም ሲጸልይ አደረ። የጌታችን የኢየሱስ ክርስቶስ ቸርነቱን የሚናገር ወንጌል በሚነበብበት ጊዜ ተነስቶ ቆሞ እጁን ዘርግቶ በእግዚአብሔር ፊት በብዙ ለቅሶ በታላቅ ጩኸት ሳያቋርጥ በሚወርድ እንባ ብዙ ሐዘን እያዘነ ጸሎቱን ጸለየ። ያም ሰው እንዲህም አለ። የመላእክት አለቃ ጌታዬ ቅዱስ ሚካኤል ሆይ
ስለ ሰዎች ወገን ሁሉ ጊዜ በእግዚአብሔር ፊት ይቅርታን የምትለምን የምትማልድ አንተ ነህ። አሁንም ወደ ፈጣሪ ወደ እግዚአብሔር ትለምንልኝ ዘንድ አንተን እለምንሃለሁ፣ እማልድሃለሁ። ለዓይኖች ብርሃንን ሰጥቶኝ ደስ ይለኝ ዘንድም ሁሉን ለሚችል ለእግዚአብሔር አማልድ። ቀድሞ ሥጋን ለብሶ በምድር ሲመላለስ ብዙ ታምራትን አደረገ። ብዙ ድውያንንም አዳነ፣ የሞቱትንም አስነሣ። የዕውራንን ዓይን ገለጠ። ከእናቱ ማኅፀን ዕውር ሆኖ ለተወለደው ብርሃንንም ሰጠው። አሁንም አንተ ከፈቀድክ ፈጣሪ እግዚአብሔርን ከለመንከው ከዚህ ደዌ እንድድን ዓይኖቼንም ብርሃን እንዲሆኑልኝ እንዲሁም አውቃለሁና አሁንም ድኜ ደስ ብሎኝ ወደ ቤቴ የተመለስኩ እንደሆነ በየወሩ በ12 ቀን መታሰቢያህን አደርግ ዘንድ ለአንተ ተስያለሁ። ከዚህም ዓለም በሞት እስከምለይ ድረስ ለቤተ ክርስቲያን እያገለገልኩ ባለ ዘመኔ ሁሉ ለአንተ እገዛለሁና። ይህንንም ከተናገረ በኋላ እንቅልፉ መጣበትና በዚያም ቆሞ በሚጸልይበት በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኛ። የሌሊቱ እኩሌታ በሆነ ጊዜ ቅዱስ ሚካኤል ብርሃን ተጎናጽፎ እየተንቦገቦገ ወደ እርሱም መጣ። ከዚያም ቤተ ክርስቲያኑ በመላ ብርሃን ሆነ። ከራስጌውም ቆሞ ለዚያ ሰው ታየው፣ ከእንቅልፉም አስነሳው። የመላእክት አለቃ ቅዱስ ሚካኤል እነሆ እግዚአብሔር ከደዌህ አድኖሃል፣ ለዓይኖች ብርሃን ሰጥቶሃል። ነገር ግን የተሳልከውን ስለት አትዘንጋ አለው። ይህንንም ብሎ እጁንም ዘርግቶ ዓይኖችን ዳሰሰ። ያን ጊዜ እንደ እንጨት ቅርፊት የመሰለ ወደቀ። ቀትር በሆነ ጊዜ ዓይኖቹ ተገልጠው እንደ ቀድሞ ብርሃን አየ። ፈጽሞ ደስ አለው፣ እግዚአብሔርንም አመሰገነ። በቤተ ክርስቲያኑ የተሰበሰቡ ሕዝቡም ሁሉ ይህንን ታምር ባዩ ጊዜ እግዚአብሔር አምላክን አመሰገኑ። የመላእክት አለቃ ቅዱስ ገብርኤልንም ከፍ ከፍ አደረጉ። እየሰገዱ ለዘላለም የተመሰገነ የእግዚአብሔር ስምንም ሁሉ አከበሩ። ያም የዳነ ሰው እስከሚሞት ድረስ የመላእክት አለቃ የቅዱስ ሚካኤልን ቤተ ክርስቲያን እያገለገለም ኖረ። በመላእክት አለቃ በቅዱስ ሚካኤል አማላጅነት ወደ መንግሥተ ሰማያትም ገባ። እኛን የክርስቲያን ወገኖች ሁላችንንም ከሰይጣን ተንኮል ይጠብቀን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዚህችም ዕለት ነሐሴ 12 ቀን የመላእክት አለቃ የቅዱስ ሚካኤል በዓል መታሰቢያ ነው። በዚህችም በሮም ሀገር ለደጉ ለቆስጠንጢኖስ ንጉሥ ተገልጾለታል። በጠላቶች ሁሉ ላይ ኃይልን ሰጥቶታል፣ ድልንም ነስቷቸዋል። መንግሥቱም ጸናች። እንዲሁም የጣዖታትን ቤት አፍርሶ አብያተ ክርስቲያናትን ሠራ። በልዩ ልዩ ክብርም አከበራቸው። ስለዚህም በየወሩ በ12 ቀን የመላእክት አለቃ የቅዱስ ሚካኤልን በዓልን እናከብር ዘንድ የቤተ ክርስቲያን መምህራን አዘውናል። ልመናው ከእኛ ጋር ይሁን ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የሊቀ መልአኩ የቅዱስ ሚካኤልን መልኩን እናደርሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ሚካኤል ሆይ የአሬር ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋር ለተባበረው ስም አጠራር ሰላም ላለው የእግዚአብሔር የምክሩ አበጋዝ ሆይ የተጨነቁትን የተቸገሩትን ዘወትር እንደምትረዳቸው ሁሉ እኔንም ለመርዳት ክንፍን ዘርግተ ፈጥነህ ድረስልኝ። ሚካኤል ሆይ ከፈጣሪ በቀር ስነ ባሕርይውን ማንም ተመራምሮ ለማይደርስበት ነበልባላዊ ስር ተርስ ሰላም ላለው የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መሥዋዕትን የምታሳርግ አንተ ሚካኤል ነህና ከሐዘንና ከለቅሶ የተነሳ እኔ አገልጋይህን እርጅና እንዳይጫነኝ ሰውነቴ ባዘነችና በተከዘች ጊዜ ልቦናዬን ታረጋጋት ዘንድ ፈጥነህ ድረስላት። ሚካኤል ሆይ መብረቅን ለተጎናጸፈ መልአካዊ ረቂቅ ርዕስ ሰላም ላለው
ተፈጥሯቸው ከእሳት የሆነ የሰማያውያን የመላእክት ሰራዊት አለቃችሁ የምትሆን ሚካኤል ሆይ በኃጢአት ተሰነካክዬ ወድቄ እንዳልፍገመገም አንተን ተስፋ ድጋፍ አድርጌያለሁና ፍጹም የማዳንህን ትድግና በእኔ ላይ ትገልጽ ዘንድ በስተቀኝ ቁመ አለውልህ በለኝ እንጂ በሩቅ ሆነህ አትመልከተኝ። ሚካኤል ሆይ መሬትና ውሃ ያልተቀላቀለበት ከነፋስና ከእሳት ብቻ ለተፈጠረው መልአካዊ ገጽታ ሰላም እላለሁ። የምሕረት መልአክ ሆይ የሊባኖስ ዛፎች በአጾቃቸው ታጅበው በልምላሜ አሸብርቀው እንደሚታዩ ልመናዬን በማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤት ተንከባክበ በቸርነት ጌጥ አስጊጠኝ። ሚካኤል ሆይ የአገላለጥ እንቅስቃሴያቸው የቸርነት የዋህነት ለሆነ ቀራንብቶች ሰላም ላለው የእግዚአብሔር የቸርነቱ ጉዳይ አስፈጻሚ ሚካኤል ሆይ ችግረኞችን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደውን ቸርነትህን በልቤ አወጣለሁ አወርዳለሁ። ስለዚህም ትድግናህን ተስፋም አደርጋለሁ። ሚካኤል ሆይ ለሰው ልጅ ይቅርታን ለማስገኘት ወደ እግዚአብሔር አምላክ አሻቅበው ለሚማልዱ ዓይኖች ሰላም እላለሁ። ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃዩት ዋስ ጠበቃቸው አንተ ነህና በእኔ ላይ የሚተበትቡትን የጠላቶቼን የምክር ወረብ በጣት ሰጣልልኝ። ነፍሴን ሥጋዬንም ላንተ አደራ ሰጥቻለሁና። ሚካኤል ሆይ የችግረኛውን ሁሉ ጸሎት ፈጥነው ለሚሰሙ አእዛኖች ሰላም እላለሁ። የይቅርታ መልአክ ሆይ ችግሬን አቃልልኝ፣ ጭንቄንም አስወግድልኝ። ምክርን ትለግሰኝ ጥበብንም ታስተምረኝ ዘንድ አባት አደረግኩ፣ አንተም ልጅ አድርገኝ። ሚካኤል ሆይ ፈጽሞ የማንጸባረቅ የፈገግታ ሽቱ ጠል ለረበረበባቸው ጉንጮች ሰላምታ ይገባል። መሰልቸት የሌለብህ መልአክ ሆይ የተለመደውን ቸርነትን አታጓልብኝ። በችግሬ ጊዜ በትምህርተ መስቀል አመሳቅዬ በምጸልይበት ጊዜ ትረዳን ዘንድ ፈጥነ ድረስልኝ እንጂ ከሩቅ አትመልከተኝ። ሚካኤል ሆይ ካህናተ ሰማይ ሱራፌል ካንተ ጋር መሥዋዕትን በሚያቀርቡበት ጊዜ የጽርሐ አርያምን መዓዛ ለተመሉ አእናፈ ሰላም እላለሁ። ቸር ጠባቂው መልአክ ሆይ የነገደ እስራኤል የያዕቆብ ጠባቂ አንተ ነህና ጓደኞች መላእክትን እኔን አገልጋይህን ኑ ወዳጄን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላውም ይሳባልና። ሚካኤል ሆይ መሰበር መጥረስ ለማያገኛቸው ረቂቃን አስናኖች ሰላም ላለው። ረዳቴ መልአክ ሆይ በባህር ውስጥ ለሚንቀሳቀሱ በየብስ ላይ ለሚመላለሱ ፍጥረታት ሁሉ ረዳታቸው አንተ ነህ። ስለዚህም ኢየሱስ ክርስቶስ በመሠዊያው ላይ ካህን አድርጎ ሾሞሃል። አንተ ቀሲሱ ሚካኤል ሆይ ለእኔ ለአገልጋይ ምሕረትን ትለምን ዘንድ ተገቢም ነውና። ሚካኤል ሆይ ስለ ሙሴ ሥጋ ከዲያብሎስ ጋር ክርክር በተደረገ ጊዜ የዘለፋ ቃል ላልተናገረ አንደበት ሰላም እላለሁ። ክቡሩ መልአክ ሆይ ክብርህ ከመላእክት ሁሉ ክብር ከፍ ከፍ ያለ ነውና በስነ ስዕል ፊት ቆሜ ልመናዬን በማቀርብበት ጊዜ ሁሉ አይዞህ አለሁልህ በማለት ፈጥነህም ድምፅህን አሰማኝ። ሚካኤል ሆይ የጽርሐ አርያምን የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃልህ ሰላም ላለው። ተራዳዩ መልአክ ሆይ ብስጭትና ፈተና ደርሰውብኝ ወደ አንተ በማመለክትበት ጊዜ ወዳጅ ለወዳጁ ለችግሩም እንደሚደርስለት ወዳጅህን ለመርዳት ተፋጠን እንጂ የቸርነትን በር አትዝጋብኝ። ሚካኤል ሆይ የነፍስ ቁስለኞችን ለማዳን መድኃኒተ ፈውስን እፍ ለሚለው እስትንፋስህ ሰላም ላለው። ድል አድራጊው መልአክ ሆይ ያ የቀድሞ ዓመፀኛ አውሬ ዲያብሎስ የጥንት ተንኰሉን ሊተው አልቻለምና የጦር መሣሪያን ታጥቀ እንዲሁ ወጥተህ ድምጥማጡን አጥፋው። ሚካኤል ሆይ ድምፀ ጉሬህ በጽርሐ አርያም እስኪሞላ ድረስ የምስጋና ቃል ለሚያስተጋባው ጉሬ ሰላምታ ይገባል።
ትጉሁ መልአክ ሆይ በምርኮ ላይ ሆነው ለተጨነቁት የምትደርስላቸው አንተ ነህና ወደ አንተ በምማልድበት ጊዜ ፈጥነ ሰላምን ስጠኝ እንጂ ዛሬ ነገ እንዳትለኝ እማልድሃለሁ። ሚካኤል ሆይ ከዕንቁ ባሕር ይልቅ የሚያስደንቅ የሥነ ተፈጥሮ ሀበል ላጠለቀ ክሳድ ሰላም ላለው ሩኅሩሁ ሚካኤል ሆይ አዝማናትን በየክፍላቸው ጽፈ የምታዘጋጅነ የሕዝብንም ኃጢአት ለማቃለል ደካን ሥልጣን ተሰጥቶሃልና በአማላጅነት መሥዋዕተ ቁርባን ኃጢአቴ ያቃልልኝ። ሚካኤል ሆይ የብርሃን ልብሰ ተክህኖ ለተጎናጸፈ መትከፍት ሰላም ላለው ፈጥኖ ደራሹ መልአክ ሆይ የሰውን ልጅ ለመርዳትና ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንደሚያቀና የጠላቴን ትከሻ በማት ቀንበር ቅጣው፣ ጀርባውንም በመቅሰፍት ጅራፍ ግረፈው። ሚካኤል ሆይ ለይቅርታና ለቸርነት ረበው ለሚታዩ እሳታውያን አክናፎች ሰላም ላለው እግዚአብሔር ኃይሉን የሚገልጽብህ የኃይል መልአክ ነህና የረድኤትህን ኃይል ከኔ የማታርቅ ይህ ካልሆነ ግን ጠላቶቼ እሰይ እሰይ አይመስሎ መስሎ አይሆኑ ሆኖ አየነው እያሉ ይሳለቁብኛልና። ሚካኤል ሆይ እንደ ፀሐይ ስነ ጸዳል ለሚያንጸባርቁ በሰማይ ላሉ ለሚንበለበሉ አክናፎች ሰላም ላለው እግዚአብሔር ልዩ መልእክተኛ ቅዱስ ሚካኤል ሆይ ከላይ ከሰማይ ተመልክተ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ግብዘኞች ሚካኤል ሆይ መጣልን፣ እንዲሁ ደረሰልን እያሉ ደስታቸውን ይገልጻሉ። ሚካኤል ሆይ የፍጥረታት ሁሉ መጠለያ ለሆኑ አክናፎች ሰላም ላለው ክቡር የሰማያውያን ካህናት አለቃ ሆይ ከዕለት እኪት አድነን፣ ከጥፋት ሁሉ ሰውረን። ሚካኤል ሆይ እሳታውያን ልብሰ ተክህኖ ተጎናጽፎ ነጸብራቃዊ ሞጣይትን ለደረበ ዘባን ሰላም ላለው የምሕረት አማላጅ ሆይ የስንዴ አዝመራ ያይደለ በአንደበቴ በከንፈሬ ምስጋናን አቀርብልሃለሁና ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበል። ሚካኤል ሆይ የሳርና ቅጠል ተክል የዛፍ ጥላ ካለበት የሄደለ የእግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምእመናንን ለተሸከመ እንግዳ ሰላም ላለው ሁልጊዜ በፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔን ባሪያህን በጸሎት ከማሰብ አትርሳኝ፣ ወዳጅ ወዳጁን ይረሳ ዘንድ አይቻለውምና። ሚካኤል ሆይ እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በእቅፉ ለታቀፈ ጽን ሰላም ላለው ክቡሩ መልአክ ሆይ የአእላፍ መላእክት መስፍናቸው አንተ ነህና በችግሬ ጊዜ ትረዳኝ ዘንድ በአየር ላይ እንደሚበር ንስር በሁለቱ ክንፎች እየበረርክ ድረስልኝ። ሚካኤል ሆይ የመብረቅ ምልክት ያለበትን በትረ ወርቅ ለጨበጡ እጆች ሰላም ላለው ሊቀ መላእክት ሆይ በገዳመ ራማ የምትኖር የዋህ ርግብ ወይንም ዋልያ አንተ ነህና የሕፃናት እድገት በነጋ በነጋው እንደሚጨምር ጽድቅህ በእኔ ላይ በባሪያ ላይ እድገቷን ታሳይ እንዲሁም ትግለጽ። ሚካኤል ሆይ ባልቴቶችና ድሃ አደጎች ተፍገምግመው እንዳይወድቁ ድጋፍ ለምትሆናቸው መዝራዕተ ሰላም ላለው ረዳት የመልአክ ሆይ ለሰማያዊት ሀገር የሀብት ግምጃ ቤት አንተ ነህና ነገ የሚሆነውን ነገር ስለማላውቅ በዛሬው ዕለት የምለምንህን ተገቢን ድርሻዬን ስጠኝ። ሚካኤል ሆይ ለነበልባላዊ እጅህ መገጣጠሚያ ለሆነው ኩርና ሰላም ላለው ቅዱሱ መልአክ ሆይ የእግዚአብሔር የመልእክቱ ጉዳይ አስፈጻሚ አንተ ነህ። ከጭንቀት የተነሳ ነፍስና ሥጋዬ በታወኩ ጊዜ ጓደኛ ጓደኛውን እንደሚረዳ እኔም ባሪያህን ትረዳኝ ዘንድ ወደ አንተም ማጸናለሁ። ሚካኤል ሆይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዳይነት ልብስ ጸምር እየመጠነ ለሚጎናጸፈው ረቂቅ ክንድ ሰላም ላለው ተራዳዩ መልአክ ሆይ
አቤቱ ታድነኝ ዘንድ ፈቃድን ለመጠየቅ ወደ አንተ ድምፄን አሰምቼ ማልዳለሁ። እኔ አገልጋይህን ተግተህ አድነኝ፣ ማንኛውም ሁሉ ወገኑን ለማዳን ይታደጋልና። ሚካኤል ሆይ የማይታበለውን የቃል ኪዳን ማኅተም ለጨበጠ የእጅ መዳፍ ሰላም እላለሁ። ረቂቁ መልአክ ሆይ ነበልባላዊ በሆነ መልካም መዓዛ ባለው እንዲሁ በጻዕዳ ወፍ እንመስልሃለንና መዓዛው የጣፈጠ ሽቱም ቅባኝ። ብዙዎችም ብዙ ለማከማቸት ይፈልጋሉ፣ እኔ ግን ከቸርነትህ ጥቂት ድርሻም እፈልጋለሁና። ሚካኤል ሆይ በትጉሃን እረኞች ትጋት የተነሳ ደቂቃ አዋግ በበረከቱ ጊዜ መጻሕፍትን ላዘጋጁ ጣቶች ሰላም እላለሁ። ጠባቂው መልአክ ሆይ የነገሥታት ንጉሥ የእግዚአብሔር የመሥዋዕቱ ካህን ነህና በሚሄድበት ጎዳና በሰላም እራመድ ዘንድ በጥበብም የበለጸጉ ጣቶች ለእግሮቼ የሕይወት ጫማዎችን ያዘጋጁልኝ። ሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጸላ በአርዕስተ ዓሣ በላይ ለሚያንጸባርቁ አጽፋሮች ሰላም እላለሁ። ፈጥኖ ደራሹ ሚካኤል ሆይ ከወራሪ ጠላት ታድናት ዘንድ ሰውነቴ እንደ ሕሊናዋ ወደ አንተ ዘርግታ ተማልዳለችና ነፍሴን የረዳትሽ መልአክ እኔ ነኝ፣ አይዞሽ ደረስሁልሽ በላት። ሚካኤል ሆይ በነበልባላዊ ክንፍ ለተከበበው መልአካዊ ጎን ሰላም እላለሁ። ክቡሩ መልአክ ሆይ ክብርህ ተነግሮ የማያልቅ ጽሑፍ ድንቅ ነው። እኔ አገልጋይህም ከምስጋና ምንጭ ጠጥቼ ረካ ዘንድ በጥላ ስር ተጠልዬ መኖርን እፈቅዳለሁ። ሚካኤል ሆይ እንደማይጎድል የምንጭ ውሃ ቀና መንፈስ ለተከማቸበት ወድህ ሰላም እላለሁ። ሰማያዊው ካህን ሆይ በሰባተኛው ሰማይ የመሠዊያ አዳራሽ ቆመ በጸሎትህ ኃጢአቴን ታስተሰርይልኝ ዘንድ እኔ አገልጋይህ ካህኑ ሚካኤል እያልኩ እማልድሃለሁ። ሚካኤል ሆይ ቂም በቀል የሌለበት የርኅራኄና የየዋህነት መዝገብ ለሆነ ልቡና ሰላም እላለሁ። የሰማያውያን ኃያላን አለቃ ሚካኤል ሆይ የእስራኤልን ልጆች ባሕሩን ከፍለ በባሕር መካከል እንዳሳለፍካቸው እኔንም አገልጋይህን ከስውር ወጥመድ ሰውረ በሰላምም አሳልፈኝ። ሚካኤል ሆይ በውሳጤ ገባዋት አማክሎ አስተካክሎ እግዚአብሔር ለፈጠረው ለማይዳሰሰው ኩልያትህ ሰላም እላለሁ። ኃያሉ መልአክ ሆይ ኃይልህን የሰው ኃይል ሊተካከለው አይቻለውምና እንግደለው እናጥፋው የሚሉትን ጠላቶችን ጽጋግ በቀላቀለው አውሎ ነፋስ በታትነ ከገጸ ምድርም አጥፋቸው። ሚካኤል ሆይ ከይቅርታና ከምሕረት ብቻ በቀር ጥፋትና ተንኰል ለሚያስብ ሕሊና ሰላም እላለሁ። ፈጣኑ ሚካኤል ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻን ሁሉ አንግበው ነበልባላዊ ሰይፍን በጠላቴ በዲያብሎስ ላይ መዘህ ተነሳበት። ሚካኤል ሆይ መጎናጸፊያው ነበልባላዊ ሕዋሰ ከርስ ስለሆነው ነዋይ ውስጥ ሰላም እላለሁ። ክቡሩ መልአክ ሆይ እግዚአብሔር የትእዛዙ አስተላላፊ አዋጅ ነጋሪ ነህና እኔን አገልጋይህን ከሞት ኃጢአት አድነኝ። አለመጠራጠር አንተን ያመነ ሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተክዞ የሄደ የለምና። ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ ለማይዳሰስ እንብርት ሰላም እላለሁ። ለጋሱ መልአክ ሆይ በነጋ በጠባ ትኩስ መናን በማዝነብ የእስራኤልን ልጆች በብርሃን እንደመገብካቸው እኔንም ባሪያህን እውነተኛውን የሕይወት ኅብስት መግበኝ። ሚካኤል ሆይ መብረቅን በተመላ የነጸብራቅ ዝናር ለታጠቀ ወገብ ሰላም እላለሁ። ታጋሹ መልአክ ሚካኤል ሆይ ከመዓቴ ራቅ፣ የምሕረት አማላጅ ነህና ከስነ ገጽህ ነጸብራቅ ጥቂት ብልጭ አድርግና የነፍሴን የብርድ ቅዝቃዜ በላቦቱ ሞቅ አድርግላት። ሚካኤል ሆይ ጠቢበ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ አምድ አስተካክሎ ያቆማቸው እንዲሁም አጽንኖ አድኖ ለሌለባቸው አቆያጽ ሰላም ላለው የሕይወት ጎዳና መሪው ሆይ እስራኤልን በባሕር መካከል መንገድ ጠርገ
ከፍተህ ያሳለፍካቸው አንተ ነህና ከባዱን የኃጢአት ሸክም ከላይ ላይ ታወርድልኝ ዘንድ በክንፍህ እየበረርክ ድረስልኝ። ሚካኤል ሆይ የሰውን ልጅ ኃጢአት ስለ ማስተስረይ ወደ ፈጣሪ በሰይድ ለሚማልዱ አብራክ ሰላም እላለሁ። የሁሉ ጠባቂ ሆይ በባሕሪው ባለ ጥበብ ዓለምን ሁሉ የፈጠረ እግዚአብሔር ልዩ መልእክተኛ ነህና የራሔልንና የልያን ልጆች ከእነርሱ አለመለየት እንዲሁ ለ40 ዘመናት እንደ ጠበቅሃቸው እኔንም አገልጋይህን በጠላቶቼ እንዳልበዘበዝ ከኔ ሳትለይ ጠብቀኝ። ሚካኤል ሆይ የተገፉትን የተከፉትን ለመጎብኘት በነፋስ ሰረገላ ለሚሮጡ እግሮች ሰላም እላለሁ። ቅናት ያለህ መልአክ ሆይ ከአመፃ ከተንኰል ንጹሕ ልብ የዋህም ነህና እግሮቼን ከስተት ጎዳና ጠብቀ ወደ ጽድቅ ጎዳና ምራኝ፣ የሕይወት ፍሬ ለመብላትም አብቃኝ። ሚካኤል ሆይ በስተት ጎዳና ለተጓዙ ሁለቱ ሰኮና ሰላም እላለሁ። ቀልጣፋው መልአክ ሆይ ሥጋዊ ደማዊ ፍጡርን ለመርዳት ፈጣንም ነህና የሕይወቴን ተረፍ ተንከባክቤ እኖርባት ዘንድም በቸርነት ጥላ ስርም አስቀምጠ ጠብቀኝ። ሚካኤል ሆይ የሕይወትን የእሳት ግለት ለተጫማ መኬድ ሰላም እላለሁ። ዋናተኛው መልአክ ሆይ ባሕረ እሳትን እየቀዘፍክ ማዕበሉን ጸጥ በማድረግ ነፍሳትን የምታሻግር አንተ ነህና መልካሙን ድምፅን ለመስማት ጆሮውንም ትከፍትለት ዘንድ እንዲሁም በጥቡ ልቦና ሆኖ የሚለምኑን ሁሉ እዝነ ልቦናን ክፈትለት። ሚካኤል ሆይ ተፈጥሯቸው ከነደ እሳት ለሆኑ ጣቶች ሰላም እላለሁ። ኃያሉ መልአክ ሆይ ኃይለ ሰማያዊን የተቀዳጀነህና በፍጹም ረድኤትህ ከጥፋት ድን ዘንድም ከቀድሞ ጀምሮ ከነበረ ከቅጽረ ጸሎቴ ሰውነቴን አስጠጋለሁ። አንተን የተጠጋ ደካማም ቢሆን ብርቱም ጽኑ በሚሆን ኃይል ሁሉ ይድናልና። ሚካኤል ሆይ የሰውን ልጅ ለመርዳት በእርዳታ ጎዳና በሚፋጠኑበት ጊዜ እንቅፋት እብን ለማያደናቅፋቸው ለእግርህ ማጥፋት ሰላም እላለሁ። ትጉሆ መልአክ ሆይ በአካል 3 በመለኮት አንድ ለሚሆን አምላክ አርምሞ ጽኑዓት ሳይኖርብህ ምስጋናን ታቀርባለህ። ስለዚህም በዚህ ዓለም በምኖርበት ጊዜ ሁሉ እምነቴ ባንተ ላይ ስለሆነ ቸል አትበለኝ። ከሰው ወገን ማንም ቢሆን ወገኑን ቸል አይልምና። ሚካኤል ሆይ በጸራርያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታይ አካለ ቆም ሰላም እላለሁ። ሩሩሁ መልአክ ሆይ ሰማያዊ ርግበ ገነት አንተነ ከኃጢአት በረሃ ዋይታ መጠለያ የሆንልኝ ዘንድ ሁለቱ ክንፎችህን እንደ ድባብ በእኔ ላይ ዝርጋቸው። ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚኖሩ ለመልክህም ባሕርያት ሰላም እላለሁ። ብርሃናዊው መልአክ ሆይ በልብሰ ብርሃን የተጌጥክ የተሸለምክ እንደመሆንህ በዘመኑ ሁሉ ወዳጅነትህ እጅግ ጠቃሚ ነው። የወዳጅን ኃጢአት ለማስተስረይ የታመንክ የነፍስ ወዳጅ ነህና። ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምፅ በማመስገን ለመልክህም ሰላም እላለሁ። የምሕረት አማላጅ ሆይ ቸርነት የዋህነት ልማድ ነውና ጠላት በመንገድ ሸምቆ እንዳያስደነግጠኝ ሰይፍን መዘ እንዲሁ ተገለጥና በርግጎም ገደል ይግባ። ሚካኤል ሆይ በአራቱም ማዕረገ ኆኃት እንደተመለከትነው በዓይን ታይቶ ለማይመረመር መልክ ሰላም እላለሁ። የዋሁ ሚካኤል ሆይ በየዋህነት በንጹሕ ጠባይ የማርያም ወንድም ተብለሃልና በአምሳለ ክንፈ ርግብ በተመሰሉ ክንፎችህም አቅፈህ ከሞት ወደ ሕይወት ጎዳና ምራኝ። ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ የምስጋና እጅ መንሻ አቀርባለሁ። ልዑሉ መልአክ ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የምስጋናዬን እጅ መንሻ ተቀብለ ከላይ ከኢየሩሳሌም ሰማያዊት የጸሎቴን ዋጋ እጥፍ ድርብ አድርገህ ላክልኝ። አማላጃችን ሚካኤል ሆይ ፈጥኖ ደራሻችን ሚካኤል ሆይ የጌታን ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማያዊ ካህን አንተ ነህና
የሰማያውያን ሊቃነ መላእክት ሁሉ አንተ አለቃቸው ነህ። እንዲሁም ይልቁንም የልዑላን ልዑል ነህና በጠራው ጊዜ ሁሉ በይቅርታና በቸርነት ድረስልኝ እንጂ አትራቀኝ። የተጨነቀውን የተጨቆነውን ነፃ የምታወጣው መልአክ ሆይ ሰላም ላንተ ይሁን። ሠራተኛውን ሰርቶ እንዲበላ ውሎም እንዲገባ የምትጠብቀው ሚካኤል ሆይ ሰላም ላንተ ይሁን። ችግረኛውን ለመርዳት ከልዑል ዘንድ የምትላክ ሚካኤል ሆይ ሰላም ላንተ ይሁን። አዳኝነትን በማመን የለመነን ሁሉ በክንፈ ረድኤት የምትሰውረው ሚካኤል ሆይ ሰላም ላንተ ይሁን። በሐዘን በትካዜ ላይ ወድቆ የሚፍገመገመውን የሚጠራውንም ፈጥነ ደርሰ ደግፈ የምታጽናናው ሚካኤል ሆይ አንገትህን ዘንበል ቀልበስ አድርገ በፈጣሪ ፊት ሰግደ እኛን ባሮችህን በቸርነቱ ይጎበኘን ዘንድ የማናዊት እጁን ዘርግቶ ይባርከን ዘንድ ለእኛ ለምን አማልድ ለዘላለሙ አሜን። አቤቱ የታላቁ መልአክ የቅዱስ ሚካኤል አምላክ ሆይ ባሪያ በአምሳል የፈጠርከውን ሕዝቦችን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። ማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በነሐሴ 12 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 12 በዚች ቀን የመላእክት አለቃ የከበረ የሚካኤል የበዓሉ መታሰቢያ ነው። በዚችም ቀን እግዚአብሔር ወደ እሌኒ ልጅ ወደ ንጉሥ ቆስጠንጢኖስ ልኮታልና ለእርሱም ጠላቶቹን እስካሸነፋቸው መንግሥቱንም እስከ ጸናች ድረስ ኃይልን ሰጠው። የጣዖታቱን ቤት አፍርሶ አብያተ ክርስቲያናትን ሠራ፣ በጌጥም ሁሉ አስጌጣቸው። ስለዚህም አባቶቻችን የቤተ ክርስቲያን መምህራን የከበረ የመላእክት አለቃ የሚካኤልን የበዓሉን መታሰቢያ በየወሩ በ12 ቀን እንድናደርግ አዘዙን። እግዚአብሔር ምስጋና ይሁን። እኛንም በዚሁ በከበረ መልአክ አማላጅነት ይማረን ለዘላለሙ አሜን። በዚህችም ቀን ቆስጠንጢኖስ ወደ ሮሜ ከተማ ገባ፣ በሮሜም ሀገሮች ሁሉ ላይ ነገሰ። ዜናውንም መጋቢት 28 ቀን ጽፈናል። እግዚአብሔር ክብር ምስጋና ይሁን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን።